በብዙዎች ጥያቄ መሰረት ከተለያዩ ዘርፎች ምርጥ 5 ዌብሳይት ኮርስ መማር የምትችሉበትን የተለያዩ ስኪሎችን በነፃ የምትማሩበትን ዌብሳይት ለመጠቆም መጥቻለሁ። እንዴት ናችሁ? ስሜ ታምራት ይባላል። እንግዲህ አፕወርክ ላይ እና የተለያዩ ፕላትፎርሞች ላይ ስራ ለመስራት ስኪል እንደሚያስፈልግ ደጋግሜ ነግሬያችኋለሁ። ስኪል ለመማር ደግሞ ምን አይነት ሜተድ እንጠቀም ያላችሁ ሰዎች አላችሁ። ከተቻለ ፔይድ የሆነ ኮርሶችን መማር፣ ካልሆነ ደግሞ ፍሪ ኮርሶችን ተምራችሁ ከዛ በኋላ ቀለል ያሉ ስራዎችን እየሰራችሁ ወደፊት በደንብ ራሳችሁን ማሳደግ የምትችሉበትን ኮርስ መማር እንድትችሉ ነግሬያችሁ ነበር። ዛሬ ደግሞ 5 በጣም ወሳኝ የሆነ ነፃ ኮርስ የምትማሩበትን ፕላትፎርም ለመናገር መጥቻለሁ። እንግዲህ እስከ መጨረሻው መከታተላችሁን እንዳትረሱ። እንግዲህ ኦንላይን ስራ ከጊዜ ወደ ጊዜ መልኩን እየቀየረ በተለያየ ፍጥነት የራሱን ትላንት የነበረበትን ወይ እየቀየረ ዛሬ ሌላ እየሆነ መጥቷልና ይህም ከኤአይ እና ከተለያየ የኦንላይን ሲስተም ዴቨሎፕመንት የተነሳ ነው። ስለዚህ ይህንን ደግሞ እኛ ከጊዜ ጋር ፈጥነን ቶሎ ካቻፕ ማድረግ ካልቻልን ከጊዜ በኋላ ከገበያ መውጣታችን ስለማይቀር የተለያዩ አፕዴት የሆኑ መረጃዎችን እያገኘን ከሲስተሙ ጋር ለመሄድ ግዴታ መማር ያስፈልጋል እና የተለያየ ስኪል ደረጃ ቢኖራችሁም የተለያየ እውቀት ደረጃ ቢኖራችሁም በየደረጃችሁ መማራችሁ በጣም ወሳኝ ነው ኦንላይን ላይ ገንዘብ ለመስራት እና ስለዚህ ዛሬ ይህንን ስቴፕ ከኔ ጋርም እያገናኘው ለመናገር ወዳለሁ። እኔ እንግዲህ ያው ይህንን ኦንላይን ስራ ስሰራ በተለያየ ፕላትፎርም የራሴን የሆነ የመማሪያ ታይም አዘጋጅቼ ከጊዜ ጋር እየተማርኩ ራሴን አፕዴት እያደረኩ ነው የመጣሁት። አሁን ደግሞ በኤአይ ዘመን ምን መስራት እንዳለብን ያው በተለያየ መንገድ ከኤአይ ጋር የሚሰሩ ስራዎችን ገንዘብ የምናገኝበትን መንገድ እየጠቆምኩ ለእናንተም እያሳየው ነው ያለው። ስለዚህ እናንተም ኮንሲስተንስሊ ገንዘብ ለማግኘት ስኪል ወሳኝ እንደሆነ ያው ብዙዎቻችሁ አውቃችኋል፣ ተረድታችኋል። ስኪል የምንማርበትን መንገድ ብላችሁ ጠይቃችሁኛል። በእርግጥ ከጊዜ በኋላ የተለያዩ ፕላትፎርሞች ላይ ራሴም ያው ለእናንተ በሚገባችሁ ቋንቋ ማስተማር ጀምራለሁ። ግን እስከዛ መጠበቅ የለባችሁም። በተለያየ ፕላትፎርም እየተማራችሁ ራሳችሁን አፕዴት እያደረጋችሁ ስራ መስራት አለባችሁ ብዬ ስለማምን እነኚህን 5 ዌብሳይቶች እናንተን ያስተምራሉ ያልኳቸውን ለማሳየት መጥቻለሁ። እንግዲህ እኔም ከዚህ በፊት ዩደሚ ላይ የተለያዩ ኮርስ እየተማርኩ እንደሆነ ነግሬያችኋለሁ። አስፈላጊ ከሆነ አሁንም ላሳያችሁ እችላለሁ። እየተማርኩ ነው። በየጊዜው ራሴን አፕዴት እያደረኩ ነው። ዩቲዩብ ላይም የተለያየ ቪዲዮዎቹን ራሴን አፕዴት የማደርግበትን እያየው ነው፣ ከጊዜ ጋር አፕዴት ለማድረግ ማለት ነው። ስለዚህ ቀጥታ ወደ ኮርሶቹ ስንገባ የመጀመሪያው ሀብ ስፖት አካዳሚ ይባላል። ሀብ ስፖት አካዳሚ ምን ያካትታል ካላችሁ ለምሳሌ ማርኬቲንግ ላይ፣ ሴልስ ላይ፣ ሰርቪስ ኢንዱስትሪ ላይ፣ ሶፍትዌር ላይ፣ ሶሻል ሚዲያ ማርኬቲንግ፣ ሰርች ኢንጂን ኦፕቲማይዜሽን ላይ በእነኚህ ራሳችሁን ማሳደግ ከፈለጋችሁ ሀብ ስፖት አካዳሚን ጆይን ማድረግ ነው። እንግዲህ ዌብሳይቱ ይሄንን ይመስላል። እዚህ ጋር ልክ ስገቡ ሊንኩን ከታች አስቀምጥላችኋለሁ ዲስክሪፕሽኑን የሁሉንም ስቴፕ ባይ ስቴፕ የእያንዳንዱን አስቀምጣለሁ። ከዛ ጆይን ስታደርጉ እንደዚህ ይመጣል። በኢሜል ሳይን አፕ ታደርጋላችሁ። ሳይን አፕ ካደረጋችሁ በኋላ አስፈላጊ የሆነ መረጃ እዚህ ጋር ታሟላላችሁ። ዌብሳይት ይጠይቃል። ዌብሳይት ከሌላችሁ ሰፖርት ላይ አይ ሃቭ ኖ ዌብሳይት ብላችሁ ታወሩና ታልፋላችሁ ማለት ነው። ከዛ ሬጂስትሬሽን ስቴፑን ከጨረሳችሁ ኮርሶች እንደዚህ ናቸው። በጣም ብዙ አይነት ኮርስ አለ። እኔ አንዱን ክሊክ አድርጌ ላሳያችሁ። እንደዚህ መጀመር ነው። ፍሪ ኮርስ ነው። ፍሪ ኮርስ ላይ ገብታችሁ እንደዚህ አሁን ይሄንን ኮርስ ኦሬዲ ሬጂስተር አድርጌ ጀምሬያለሁ። ይሄውላችሁ ስቴፑን በትክክል ማየት ትችላላችሁ። በዚህ መልኩ እናንተም ስክሮል እያደረጋችሁ እያንዳንዱ ቪዲዮዎቹን የተለያዩ ያሉ ይሄ ለምሳሌ ስንት ሰዓት ኮርስ እንደሆነ፣ ስንት አይነት ፈተና እንዳለ የኮርስ ዲስክሪፕሽኖቹ በየብሬክዳውኑ ያሳያል። ስለዚህ በዚህ መልኩ ትማራላችሁ ማለት ነው። ይሄንን ኮርስ ጨርሳችሁ ሰርቲፊኬት ማግኘት ትችላላችሁ። እንደ አስፈላጊነቱ ሌላ ኮርስም መቀጠል ትችላላችሁ። በዚህ ፕላትፎርም በጣም ወሳኝ እንደሆነ የተለያዩ ኮርሶችን ስክሮል አድርጋችሁ ማየት ትችላላችሁ። እኔ ማሳያችሁ እናንተ ዲግ አውት አድርጋችሁ የሚመጥናችሁን እንድትማሩ ነው።
ሁለተኛው ፕላትፎርም ሲምፕል ለርን ሀብ ይባላል። ሲምፕል ለርን እንግዲህ እዚህ ላይም የተለያዩ የራሱ የሆነ የኮርስ ፓተርኖች አሉ። ዳታ ሳይንስ ወይም አይቲ ሲስተም ወይም ክላውድ ሲስተም ላይ መስራት የምትፈልጉ፣ ፕሮምፕት ኢንጂነሪንግ መማር የምትፈልጉ፣ ይሄ ከኤአይ ጋር የተያዘ በጣም ብዙ አይነት ፕሮምፕቶችን ራሳችሁን ማስለመድ ከፈለጋችሁ፣ ስለ ቴክኖሎጂ መማር ከፈለጋችሁ፣ ስለ ቢዝነስ፣ ስለ ዲጂታል ስኪል መማር ከፈለጋችሁ፣ ሳይበር ሴኩሪቲ፣ ፕሮጀክት ማኔጅመንት እነኚህን ያካተተ ስራ መስራት ፈልጋለሁ፣ ስኪል ፈልጋለሁ የምትሉ ከሆነ በዚህ ፕላትፎርም መማር ትችላላችሁ። ፕላትፎርሙን ላሳያችሁ። ሊንኩን ተጭናችሁ ስትገቡ እንደዚህ ይመጣል። ይሄን ይመስላል። እዚህ ጋር ሳይን አፕ ታደርጋላችሁ። ሰርቲፊኬት፣ የተለያዩ ፕላትፎርሞቹን እንደዚህ ማየት ትችላላችሁ። ስክሮል አድርጋችሁ ምን ምን አለው፣ እንዴት እውነት ነው ወይ የተወራው የሚለውን ነገር ማየት ትችላላችሁ። እዚህ ጋር አንዱን እኔ ልምረጥና ስታርት ለርኒንግ ላለው እስቲ ልምረጥ። ከላይ ልመለስና ኦኬ፣ መጀመሪያ ኤክስፕሎር ኮርስ ብለን ኢንተር ማድረግ አለብን። ስለዚህ ስታርት ለርኒንግ ሲል ሳይናፕ ሲስተሙን ያስጀምረኛል ማለት ነው። ስለዚህ ሳይናፕ ስናደርግ የተለያዩ መረጃዎቹን እናስገባለን። እዚህ ጋር ሬጂስተር የምናደርግበት የራሱ የሆነ ጥያቄዎች አሉ። እያንዳንዱን ለእኛ በሚመጥን መልኩ ሬጂስተር እናደርጋለን። ከዛ ዲቴይሉን ከጨረስን በኋላ ኮንቲኒው እንላለን። ኦኬ ዘን ያው ሴቲንጉን ጨርሰናል። አሁን ቀጥታ ወደ ኮርሱ አንድ ኮርስ ሬጂስተር አድርጌያለሁ። ስለዚህ ጀነሬቲቭ ኤአይ ፎር ቢግነርስ የሚለውን ጀምሬያለሁ። ይህንን ስታርት ነው ብለን ማየት እንችላለን፣ መቀጠል እንችላለን ማለት ነው። ስለዚህ ኮርሱ ይህን ይመስላል። ኮርሱ ላይ ቪዲዮዎች አሉ፣ የተለያዩ ቪዲዮዎች አሉ። ከቪዲዮዎች መማር እና ከዛ በኋላ Now, what is generative AI? Let's have a quick read. Gen AI is like በዚህ መልኩ መማር ትችላላችሁ። ሰርቲፊኬት ሲጨርሱ ክሌም ማድረግ ትችላላችሁ። ኮርሱን መማር በጣም ቀላል ነው። ምናልባት የምትፈልጉትን የምታገኙበትን መንገድ እሱ ነው ወሳኙ እንጂ ኮርሱ ቀላል ነው። መማርና የተማራችሁትን አፕላይ ማድረግ ነው። ስለዚህ ይህንን እንደ ዋና ነገር መውሰድ ነው። በሶስተኛ ደረጃ እንግዲህ ዲፕ ለርኒንግ ኤአይ የሚባል ዌብሳይት ነው። በጣም አሪፍ እና በጣም ወሳኝ የሆነ ብዬ ነው ማስበው። እኔ ከኤአይ ጋር የተገናኘ ነገር ለመማር በጣም አሪፍ እንደሆነ ስለማስብ ነው። ማሽን ለርኒንግ ማለት ስለ ኤአይ ያሉ ነገሮችን በደንብ ለመማር ወሳኝ ነው። ስለ አርቲፊሻል ኢንተሊጀንስ አሪፍ መረጃ ይሰጠናል። እንግዲህ ይህንንም እንደለመደው ያው ስታርት ለርኒንግ ብለን እዚህ ጋር እንገባለን። ከዛ ገብተን ውስጥ ላይ ያለውን ነገር እንግዲህ ሳይን አፕ ስቴፑን እንጨርሳለን ማለት ነው። ኮንቲኒው ዊዝ ጎግል ብለን እዚህ ጋር ኢሜል ይጠይቃል። ኢሜሉን ይሄ ስቴፕ በጣም ቀላል ነው፣ ግን ያው ብዙዎች ስለምትጠይቁ እንድታዩ ብዬ ነው። ጆብ ታይትል እዚህ ጋር ካሉት ውስጥ እናንተ የሚመጥናችሁን መምረጥ ነው። ይሄን ሰራለሁ የምትሉትን ይሄ ያው ማተር የሚያደርግ ነገር ባይሆንም ግን ለመምረጥ በጣም አሪፍ ነገር ነው። ስለዚህ እዚህ ጋር ኢን ፕሮግረስ ኮምፕሊትድ ለርኒንግ ታይም ምናምን የሚል አለ። ማይ ለርኒንግ ውስጥ እንገባለን ወይም ኤክስፕሎር ኮርስ ብለን አንድ ኮርስ ኢንሮል እናርግና እናያለን ማለት ነው። ስለዚህ ይሄንን ኮርስ ኢንሮል ብያለሁ። ወደ ውስጥ እስኪገባ ወደ ታች ላሳያችሁ ብዬ ነው። የተለያዩ ኮርሶች አሉ። እዚህ ጋር ፊልተር ማድረግ እንችላለን ኮርስ ታይፑን። ኮርስ በሰዓት ለምሳሌ ከ1 እስከ 2 ሰዓት ያለው፣ ከ3 እስከ 10 ሰዓት ያለው፣ ፕሮፌሽናል ሰርቲፊኬት ያለው ከ10 ሰዓት በላይ፣ ለቢግነር ፍሬንድሊ የሆነ ወይስ ደግሞ ኢንተርሚዲየት፣ ጀነሬቲቭ ኤአይ አፕሊኬሽን እነኝን ማየት እንችላለን። አሁን አንድ ኮርስ እኔ ኤንሮል አድርጋለሁ። ዋን ኮርስ ይላል። በዚህ መልኩ ኮርሱን መማር እንችላለን። እዚህ ፕላትፎርም ላይ የምንፈልገውን ኮርስ
በአራተኛ ደረጃ ፍሪ ኮድ ካምፕ የሚባል ፕላትፎርም ነው። ይህም ፕላትፎርም እንግዲህ የራሱ የሆነ የተለያዩ የትምህርት አይነቶች አሉ። ለምሳሌ ኮዲንግ እንደ ዋናነት፣ ግን ኮዲንግ ውስጥም የተለያዩ አይነት ፓርቶች አሉ። ለምሳሌ ስሞል ኮዲንግ ፕሮጀክቶች አሉ። በፕሮጀክት ቤዝድ ደግሞ የሆኑ ሚዲየም ሌቨል ያሉ ፕሮጀክቶች አሉ። ከዛ ደግሞ ዌብ ዴቨሎፕመንት ራሱን የቻለ እያንዳንዱ በነገራችን ላይ ፕራክቲካል የሆነ መማሪያ ነው። እንደ ትምህርት በቪዲዮ ምናምን አይደለም። ትሬን እያደረጋችሁ ነው የምትማሩት። እያንዳንዱን ነገር ኮድ እያደረጋችሁ ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት፣ ፍሮንት እንደ ባክ ኢንድ፣ ዳታቤዝ እነኝም በሙሉ ትማራላችሁ በዚህ ዌብሳይት ላይ። በዚህኛው ፊልድ ኢንተረስት የሆናችሁ ሰዎች ይሄንን ዌብሳይት ተጠቀሙ፣ ይሄንን ፕላትፎርም ተጠቀሙና የሚያስፈልጋችሁን ኮርስ በነፃ መማርና ከዛ ስራ ለማግኘት አፕላይ ማድረግ ትችላላችሁ። እንግዲህ ይህንን ዌብሳይቱን ላሳያችሁ። ይህንን ስራ የት እናገኛለን ከተማርን በኋላ ካላችሁ ነፍ ፕላትፎርሞች አሉ። ከነሱ መሃል በጣም ከፍተኛ ፍላጎት ያለው አፕወርክ ነው። አፕወርክ ላይ የተማራችሁትን አፕላይ ለማድረግ በጣም ወሳኝ እንደሆነ ከዚህ በፊት ነግሬያችኋለሁ። እንግዲህ ፕላትፎርሙ ይሄን ይመስላል። ፕላትፎርሙ ላይ ሳይን አፕ አድርገን እንደተለመደው ላሳያችሁ። ፍሪ ኮድ ካምፕ እዚህ ጋር በጂሜል እገባለሁ። ጂሜል ያው እንደገባው ማስተማሪያ ቦታዎቹን አሳይቼ እናንተ የምትቀጥሉበት የቱ ጋር እንደሆነ አሳይቼ ማለፍ ስለምፈልግ ነው ይሄን ማድረገው። እዚህ ጋር እንደዚህ ይመጣል። ስለዚህ እዚህ ጋር ኮርሱን የቱ ጋር እናገኛለን ካላችሁ ወደ ላይ ስክሮል ስታደርጉ ይሄው ራሱ መጥቷል። ሪስፖንሲቭ ዌብ ዴቨሎፕመንት ሰርቲፊኬት፣ ጃቫስክሪፕት ክላድ ሰርቲፊኬሽን፣ ፍሮንት ኢንድ ባክ ኢንድ ምናምን አለ። በጣም የምትፈልጉት ሌቭል ድረስ ይሄ ፍሪ የሆነ መማሪያ ነው። ስለዚህ በዚህ መሰረት የምትፈልጉትን መማር ትችላላችሁ። ሰርቲፋይድ መሆን ትችላላችሁ። በጣም አሪፍ ስለ የፈለጋችሁትን የኮዲንግ ስቴፕ መማር የምትችሉበት ከትንሽ እስከ ትልቅ ድረስ። ለምሳሌ እዚህ ጋር ላሳያችሁ። ይሄ ሚዲየም ሌቨል ኮዲንግ ነው። እዚህ ጋር ልክ ዲስክሪፕሽኑን ከጨረሰ በኋላ ጥያቄዎች አሉ። ጥያቄዎቹን ስትመልሱ ያሳልፋል ቀጣይ ሌቨል ማለት ነው። ስለዚህ ኢንተራክቲቭ ኤዲተር መሆን የምትፈልጉ ከሆነ እንደዚህ አይነት ነገር ኢንተረስትድ ሆናችሁ ከሆነ መማር ትችላላችሁ። ሰርቲፋይድ መሆን ትችላላችሁ ማለት ነው በነፃ ስለሆነ። የመጨረሻውና አምስተኛው ማሽን ለርኒንግ ነው። ማሽን ለርኒንግ የሚባለው እንግዲህ ዳታ ኮሌክሽን ላይ ልክ አሁን እንደምንሰራው አይነት ሆኖ ግን ከመነሻው ጀምሮ ለምሳሌ ማሽን ለርኒንግ ኤአይን አንድ ሰው ዴቨሎፕ ቢያደርግ ምን ያስፈልጋል የሚለውን ነገር ጭምር ነው የሚያስተምረው። ከዳታ ኮሌክሽን ጀምሮ ዳታ ኮሌክት አድርገን ዳታ እንዴት ፕሮሰስ አድርገን ዳታ ከዛ በኋላ እንዴት ሞዴል የኤአይ ሞዴሉን ቴስት አድርገን ዳታውን ፕሮሰስ የተደረገውን አስለምደን ከዛ በኋላ ቴስቲንግ እንደ ፕሬዲክሽን ላይ እንዴት አፕላይ እናደርጋለን የሚለውን ስቴፕ የምንማርበት ዌብሳይት ነው። ይሄ ዌብሳይት እንግዲህ ይሄን ይመስላል። እንዴት እንማራለን ካላችሁ እዚህ ጋር ላሳያችሁ ስክሮል እያደረኩ ስቴፕ ባይ ስቴፕ እናንተ የመረጣችሁትን ኮርስ ለምሳሌ እዚህ ጋር እኔ ይሄን ክሊክ አድርጌ ላሳያችሁ። ስክሮል ሳደርግ ይመጣል። ሊኒየር ሪግሬሽን ምናምን ይሄ ስቴፖቹ ናቸው። አንዱ መርጫ አሳያችኋለሁ። አሁን እስከታች ያለውን ላሳያችሁና እዚህ ጋር ኮርሶቹን ያው ማየት ትችላላችሁ። ስቴፕ ባይ ስቴፕ ነው። ኢንትሮዳክሽን ቱ ማሽን ለርኒንግ ነው የሚጀመረው። ከዛ በኋላ እንደዚህ የራሱ የሆነ የተቀመጣለ። ስለዚህ ኔክስት ትላላችሁ። ይሄንን ኢንትሮዳክሽን ኦብጀክቲቮቹን ታነቡና ኦብጀክቲቮቹን ጨርሳችሁ ቀጣይ ስቴፕ ኮርስ አውትላይን ምናምን ይሄ ቪዲዮ አለ። ለምሳሌ እዚህ ጋር ይሄንን ጨርሳችሁ ቀጣይ ስቴፖቹን ታነባላችሁ። እዚህ ጋር ከታችን ቪዲዮ አለ። እያንዳንዱ ቪዲዮዎቹን እያዳመጣችሁ ኖቶቹን እያነበባችሁ ከዛ በኋላ ይሄንን ስጨርሱ እታች ኔክስት እያላችሁ ሞዴልን
ያው ማሽን ለርኒንግ ሲሆን ከዳታ ኮሌክሽን ይጀምራል ብያለሁ። ያንን ስቴፖቹን እያንዳንዱን ስቴፕ ባይ ስቴፕ እየተማራችሁ ዲፕሊ ነገሮቹን እየተረዳችሁ መሄድ አለባችሁ። ስራ የሚሰራው ከዛ በኋላ ነው። እንግዲህ አንድ ነገር ሳይታወቅ ያንን ነገር መስራት ማለት ገደል መግባት ነው። ስለዚህ ይሄንን ስቴፖቹን ማወቅ ከኛ ይጠበቃል። ስለዚህ ይሄ ነው ያለኝ የያዝኩት ነገር። ስለዚህ መማር ከኛ ይጠበቃል። ከጊዜው ጋር መሄድ ካስፈለገ መማርና መስራት አስፈላጊ ነው። ስለዚህ የተለያዩ ከዚህ በኋላም አዳዲስ ነገሮችን እንዳመጣ መማሪያ ፕላትፎርሞችን ሪኮመንድ እንዳደረጋችሁ የምትፈልጉ ከሆነ በዚህ ቪዲዮ ላይ ኮመንት አድርጉ። ጥሩ ተምሬያለሁ የምትሉ ከሆነ ፖዚቲቭ ኮመንት እጠብቃለሁ። እንግዲህ ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ ማድረግ እንዳትረሱ። አፕወርክ ላይ መስራት ፈልጋለሁ፣ ስለ አፕወርክ ማወቅ ፈልጋለሁ የምትሉ ሰዎች አፕወርክ ፉል ኮርስ ፈልጋለሁ ብላችሁ ቴሌግራም ላይ ጆይን አድርጋችሁ ጠይቁኝ፣ ሪኮመንድ አደርጋችኋለሁ። ከዚህ በኋላ ዋን ቱ ዋን ሳይሆን ልክ እንደዚህ ፕላትፎርም ላይ ኮርስ አዘጋጅቼ ስላስቀመጥኩ የምትፈልጉ ሰዎች እዛ ጆይን እንድታደርጉ ሪኮመንድ አደርጋለሁ። ከፈለጋችሁ ደግሞ ቴሌግራም ላይም ሊንክ ባለፈው አስቀምጫለሁ፣ ፈልጋችሁ ማግኘት ትችላላችሁ። ቀጣይ ቪዲዮ ላይ እስክንገናኝ መልካም ጊዜ። ቻው።